ታሪካችን የሚጀምረው በዓለማችን ላይም በተለይም ደግሞ በኤዥያ ውስጥ የኮሮና ቫይረስ በሽታ በተስፋፋበት ጊዜ ውስጥ ሲሆን በዛው ወቅት ላይ የደቡብ ኮሪያ ዋና ከተማ በሆነችው ሱኡል ውስጥ ነዋሪ የሆነውን ጂንዎንን እያሳየን ነው። ጂንዎ በሙያው በጣም ጎበዝ ቦክሰኛ ሲሆን አንድ ምሽትም ውጂን ከተባለ ከሱ የተሻለ ልምድ ያለው ቦክሰኛ ጋር ይጋጠምና ጂንዎ ያን ምሽት ከውጂን ተሽሎ ውጂንን ወገብ አገዳውን በመቀንጠስ በዝረራ ያሸንፈዋል። ከድሉም በኋላ ጂንዎ ወደ ቤቱ ባስ ለመሳፈር እየጠበቀ ሳለ አንድ ባስ መታ ከፊቱ ብትቆምም አንድ ሰካራም ሰውዬ ግን ማስክ ሳላደርግ ባስ ውስጥ ገባለው ብሎ ከባስ ሹፌሩ ጋር መነታረክ በመጀመሩ ጂንዎ ሰካራሙን ሰውዬ ከባሱ እንዲወርድ ያደርገዋል። ሰካራሙን በብስጭት ጂንዎንን ለመደብደብ ሲቃጣው ጂንዎ ግን ራሱን ብቻ ሲከላከል ቆይቶ ሰካራሙን በእግሩ እንዲሄድ አድርጎት እሱ ወደ ባሱ ሲገባ ባስ ውስጥ የነበሩት ሰዎች በጂንዎ ተግባር ተደንቀው በጭብጨባ አድናቆታቸውን ይቸሩታል። የቀበሌ ሰዎች ናቸው እንዴ ዝም ብለው የሚያጨበጭቡት። ጂንዎ በድህነት ወደሚኖርበት ቤቱ ሲደርስ እናቱ ከቤት አከራዋ ጋር በቅርቡ ኪራዋን እንደምትከፍለው ተጨንቃ ስታወራ በመስማቱ ጂንዎ እናቱን በገንዘብ ለመደገፍ በቀጣዩ ቀን የሌላ ቦክስ ግጥሚያ ላይ በመሳተፍ ተጋጣሚዎቹን እንደለመደው መረፍረፉን ይቀጥላል። ከበርካታ ፍልሚያዎች በኋላም ጂንዎ ከዚህ በፊት ከረታው ውጂን ጋር በድጋሚ ይገናኝና ውጂንም በዚህኛው ዙር ጂንዎንን እንዴት አድርጎ እንደሚዘርረው በአእምሮው ውስጥ ስለው ይጨርሳል። ግጥሚያው እንደተጀመረ ግን ነገሮች ውጂን ካሰበው በተቃራኒ በመሆን ጂንዎ ውጂንን እንደከዚህ ቀደሙ በግራ እጁ ጎኑን በማለት ውጂንን ተጥመልምሎ እንዲወድቅ በማድረግ ጂንዎ የውድድሩ ሻምፒዮን ይሆናል። በኋላም ላይ ተሸናፊው ውጂን ከወላጅ አባቱ ጋር ተቀምጦ ሳለ ውጂን ሬስቶራንት ሄዶ ምግብ እንዲበሉ አባቱን ሲጠይቀው አባቱም ወደ ቤት ምግብ ገዝቶ እንዲሄድ ነግሮት ገንዘብ ይሰጠዋል። ውጂንም ገንዘቡን ተቀብሎ ከመልበሻ ክፍሉ ሲወጣ ውጪ ላይ በዝርደራ ያሸነፈው ጂንዎ እየጠበቀው እንደሆነ ይመለከታል። ጂንዎም ውጂንን እንዳየው ከተቀመጠበት ተነስቶ ምሳ ሊጋብዘው እንደሚፈልግ ቢነግረውም ውጂን ግን ጂንዎ እያሾፈበት መስሎት ፍቃደኛ ሳይሆን ይቀራል። ብዙም ሳይቆይ ግን ውጂን የጂንዎ ግብዣ ከልቡ መሆኑን በመረዳት ከጂንዎ ጋር ተያይዘው ወደ አንድ ሬስቶራንት ያመራሉ። በዛም ጂንዎ ራሱ እያበሰለ መመገብ እንደጀመሩ ጂንዎ ቦክስ የሚፋለመው ተጨማሪ ገንዘብ ለማግኘት እንደሆነ በመግለጽ ዋና ስራው ግን ሬስቶራንት ውስጥ ምግብ ማዘጋጀት እንደሆነ ለውጂን ይነግረዋል። ውጂን በጂንዎ ብቃት ተገርሞ ሲያበቃ እሱም ስለ ራሱ ብቃት ለመጎረር የባህር ኃይል ሆኖ ያገለግል እንደነበር ለጂንዎ ይገልጽለታል። ጂንዎም እሱም ባህር ኃይል ውስጥ እንዳገለገለ በመናገር ያለውን ማዕረግ ለውጂን ሲያሳውቀው ውጂን ጂንዎ በማዕረግ እንደሚበልጠው ተረድቶ ፈጥኖ በመነሳት ወታደራዊ ሰላምታ ይሰጠዋል። ያን ምሽትም ጂንዎና ውጂን ሳያስቡት ተግባብተው ጥሩ የሚባል ምሽት ሲያሳልፉ ያመሻሉ። ጂንዎም ከውጂን እንደተለያየ ወደ እናቱ ካፌ አምርቶ ሰላም ካላ በኋላ በቦክስ ውድድር ላይ ያሸነፈውን በርካታ ገንዘብ ለእናቱ በመስጠት ያለባትን ዕዳዎች እንድትከፋፍል ይነግራታል። የጂንዎ እናትም ገንዘቡን አልቀበልም ብላ ብታስቸግርም ጂንዎ ግን ካልወሰድሽ ብሎ ድርቅ ስላለባት ስታገኝ እንደምትከፍለው ቃል ገብታ ገንዘቡን በመውሰድ ሁለቱም ካፌውን ዘግተው ወደ ቤታቸው አንድ ላይ ይመለሳሉ። የዛኑ ሌሊትም ኪም በመባል የሚታወቅ ርጉም አራጣ አበዳሪ ሰው በጥቁር መኪና በመሆን የነጂዮን መንደርን ሲጎበኝ ቆይቶ ከመኪናው በመውረድ መንደሩ ትልቅ ቁማር ቤት ለመክፈት ምቹ እንደሆነ አብረውት ላሉት ሰዎች ይገልጽላቸዋል። እንደ እርጉሙ ኪምም ሐሳብ የመንደሩን ነዋሪዎች በትንሽ ወለድ ገንዘብ መበደር የሚያስችል ውል ያዘጋጀ በመምሰል መሬታቸውን ለመንጠቅ ማቀዱን ገልጾ አገልጋዮቹን ነገውኑ ስራቸውን እንዲጀምሩ ትዕዛዝ ያስተላልፍላቸዋል። ይህን ተከትሎም በቀጣዩ ቀን ለኪም የሚሰሩት ሰዎች በየመንደሩ በመግባት ከባንክ ባነሰ ወለድ መበደር የሚያስችላቸውን የብድር ሁኔታ እንዳመቻቹ ለነዋሪዎቹ በመግለጽ ሰበካቸውን ይጀምራሉ። ነገር ግን ውሉ ላይ ግልጽ ባልሆነ አጻጻፍ ብድር የወሰደው ሰው በ24 ሰዓት ውስጥ የተወሰነ ክፍያ ካልከፈለ ወለዱ በእጥፍ እንደሚጨምር ለተበዳሪዎቹ ባለመገለጹ የጂንዎ እናትን ጨምሮ በርካታ የአካባቢው ነዋሪዎች የእርጉሙ ኪም ወጥመድ ውስጥ ሰተት ብለው ይገባሉ።
ያን ዕለት ምሽትም ከኪም ጋር የሚሰራ ሆንግ የተባለ የከተማው ቱጃርና ሌላኛው የኪም አጋር የሆነው የከተማው ከንቲባ የትልቅ ድርጅት ኃላፊ ከሆነ ሃይ ከተባለ ሰው ጋር ዝግ ስብሰባ በማድረግ ላይ ሳሉ ሆንግ ሃይን ኪም የሚሰራው ግዙፍ ቁማር ቤት ላይ ገንዘቡን ኢንቨስት እንዲያደርግ ሊያሳምነው መጣር ይጀምራል። በዚህም መሃል ኪም ስብሰባውን አርፍዶ በመቀላቀል ሃይን ቢዝነሳቸው ላይ ኢንቨስት በማድረግ የሚያገኘውን ትርፍ ቢያስረዳውም ሃይ ግን ከዚህ በፊት በነኪም ቢዝነስ ላይ ያወጣው ገንዘብ እንዳልተመለሰለት በብስጭት መናገር ይጀምራል። ኪም ግን የከተማውን ቱጃር ሆንግና የከተማውን ከንቲባ ከጎኑ ማሰለፍ ስለቻለ ሃይን ገንዘቡን ኢንቨስት እንዲያደርግ በግድ አሳምኖት ይለያያሉ። ያለሊትም ኪም ከከንቲባውና ከባልደረቦቹ ጋር በመሆን ሻምፓኝ እየረጩ በመዝናናት ላይ ሳሉ ኪም ከንቲባውን በቅርብ ጊዜ ውስጥ በርካታ የትርፍ ተከፋይ እንደሚሆን በመንገር ልቡን አቅልጦ በተጨማሪም እጅግ ውድ የሚባል ስጦታ ይሰጠዋል። ነገር ግን ይህ ሁላ ድርጊት እነ ኪም ባዘጋጁት ድብቅ ካሜራ እየተቀረጸ መሆኑን ያላወቀው ከንቲባው ምሽቱን ሲፈነድቅ ያሳልፋል። በቀጣዩም ቀን ጂንዎ የቦክስ ልምምድ ለማድረግ ወደ ጂም ሲሄድ ጂሙ በኮቪድ መስፋፋት ምክንያት እንደተዘጋ በር ላይ ተጽፎ በማንበቡ ያን ቀን ከውጂን ጋር ለማሳለፍ አስቦ ይደውልለታል። ውጂን ግን በሰዓቱ ተኝቶ ስለነበር የቤቱን አድራሻ ቴክስት ያደርግለትና እንዲመጣ ይነግረዋል። ጂንዎም በአድራሻው መሰረት ውጂን ቤት ጋር ሊደርስ ሲል ከርቀት አንድ ማስክና ኮፍያ ያደረገ ሰው አንድ ምስኪን የኔቢጤን ሲያሳድድ በማየቱ ጂኖ የኔቢጤውን ለመርዳት በሩጫ መከተል ይጀምራል። ጂኖም ትንሽ እንደሮጠ የኔቢጤው ተደብድቦ እንደወደቀ ባለማስኩ ደግሞ ከአካባቢው ሲሸሽ በማየቱ ጂኖ ማስክ ያደረገውን ሰው ትንሽ እንዳሯሯጠው ባለማስኩ ሰው ጂኖንን አድፍጦ በመጠበቅ በኤሌክትሪክ ማንዘሪያ መሳሪያ አንዘርዝሮ ይጥለዋል። በዚህም ጊዜ ኮፍያና ማስክ ያደረገው ሰው ሂያን የተባለች ወንዳ ወንድ ሴት እንደሆነች እንረዳለን። ሂያንም ጂንዎን የቅድሙን ሰውዬ የት እንደሚያውቀው እንዲነግራት በማንዘርዘሪያው እያስፈራራች ስትጠይቀው ጂንዎ የትም እንደማያውቀው ገልጾ ነገር ግን ምስኪን የኔቢጤ ሲሳደድ በማየቱ አላስችል ብሎት እንደሆነ ጣልቃ የገባው ይገልጽላታል። ሂያንም ሰውየው የኔቢጤ ሳይሆን የተበደረውን ገንዘብ ላለመክፈል እንደ ኔቢጤ እያስመሰለ መሆኑን ነግራው ጂንዎን ትታው ትሄዳለች። ሂያንም ከጂንዎ ተለይታ አያቷ ቾ ወደሚገኝበት አንድ የመጽሐፍ መደብር ስትደርስ አያቷ ቾ ከአንዲት ሴት ጋር እየተነጋገረ እንደሆነ ታያለች። ሴቲቱም ከቾ የተበደረችውን ገንዘብ ለመክፈል ብትመጣም ቾ ግን መጀመሪያ ሌሎች ብድሮቿን ከፍላ ስትጨርስ እንደምትከፍለው ነግሮ ሴቲቱን ያሰናብታታል። በዚህም ጊዜ ቾ ከሰው በተለየ መልኩ ተቸግሮ ለጠየቀው ያለ ወለድ ገንዘብ የሚሰጥ ደግ አበዳሪ እንደሆነ እንረዳለን። ሂያን ግን የቾ ድርጊት ልክ እንዳልሆነና ያለ ወለድ ለማንም ማበደር እንደሌለበት አያቷን ብትቃወምም ቾ ግን ለዚች ምስኪን ሴት ባያበድሯት ኖሮ ታማሚ ልጇን ማሳከም ሳትችል እንደምትቀር ይነግራታል። አክሎም ቾ ሂያን ከሱ ገንዘብ ተበድረው ያልከፈሉ ሰዎችን እያሳደደች መደብደብ እንዲቀርባት ቢያሳስባትም ሂያን ግን ጆሮ ዳባ ልበስ ብላ የአያቷን ምክር ሳትሰማ ትቀራለች። በዚህም ምክንያት ቾ የሂያን ደህንነት ስላሰጋው ሙን ለተባለ የቅርብ ባልደረባው በመደወል ለሂያን ቦዲጋርዶች እንዲፈልግላት ያሳውቀዋል። ምሽት ላይም የጂንዎ እናት ካፌው ውስጥ ሳለች ጁን የተባለ ለአራጣ አበዳሪው ኪም የሚሰራ ሰው ቀጥ ብሎ በመምጣት የጂንዎ እናት ትላንት ስትበደር በተዋዋሉት ውል መሰረት በ24 ሰዓት ውስጥ የሚከፈለውን ገንዘብ እንድትከፍል ያሳስባታል። የጂንዎ እናት ግን ውሉን ስትፈራረም ይህን የነገራት ሰው እንደሌለ በመግለጽ ጁን ከካፌዋ ካልወጣ ፖሊስ እንደምትጠራ መዛት ትጀምራለች። በዚህም ጊዜ ጁን ከካፌው ይወጣና አብረውት የነበሩት በርካታ ሰዎቹን ካፌውን እንዳያወድሙት በማዘዝ ሰዎቹም እንደታዘዙት ካፌው ውስጥ ያለውን ንብረት ማውደም ይጀምራሉ። የጂንዎም እናት የምታደርገውን አታ በድንጋጤ ለልጇ ጂንዎ በመደወል ፈጥኖ ወደ ካፌው እንዲመጣ ስላሳሰበችው ጂንዎ እንደ ንስር በሮ እናቱ ካፌ ጋር ሲደርስ በርካታ የኪም ሰዎች ጂንዎን ከመግባት ያስቆሙታል። ጂንዎም ሲመለከት የእናቱ ካፌ ክፉኛ ወድሞ አንድ ሰው ደግሞ እናቱን ዕዳሽን ክፈይ እያለ ሲያስጨንቃት በማየቱ ጂንዎ እጁን ጨብጦ ከኪም ሰዎች ጋር መፋለም ይጀምራል። ምንም እንኳን የኪም ሰዎች በርካታ ቢሆኑም
ጂኖ ግን ምርጥ ቦክሰኛ ስለነበር ሁሉንም አፍንጫና ገጫቸውን እያለ ማጋደም ሲጀምር እናቱን ሲያሰቃያት የነበረው ጁን አይቶ በፍርሃት መድረሻውን ያጣል። ጂንዎም ሁሉንም የኪም ሰዎች አጋድሞ ሲያበቃ ጁንን ጨምድዶ በማነቅ ሊደበድበው ሲል አራጣ አበዳሪው ኪም እየተንጎማለለ ወደ ውስጥ ይገባል። ሰይጣኑ ኪምም ይህን ያደረጉት እናቱ የወሰደችውን ብድር መክፈል ስላቃታት እንደሆነ ሲገልጽለት፣ ጂንዎ ግን መጀመሪያ እነሱ ላወደሙባት ንብረት ካሳ ሲሰጡ እነሱም ብድራቸውን እንደሚከፈሉ ቆፍጠን ብሎ ይናገረዋል። ኪምም ይህንን ሲሰማ የለበጣ ፈገግ በማለት ቢም የተባለ እንደ ኮንክሪት የጠነከረ የሱን ሰው ጂኖንን ዋጋውን እንዲሰጠው ያዘዋል። ጂኖም አቅሙ የሚችለውን ሁላ ተጠቅሞ ቢምን ሊመታው ቢሞክርም ብረቱ ቢም ግን ትንሽ ብቻ ይደማና በመልስ ምት ግን ጂኖንን ሁለቴ በማለት ወለል ላይ እንደ ምንጣፍ ይዘረጋዋል። ኪምም በጂኖ የመደባደብ ብቃት ተደሞ ስለነበር ጂኖንን ለሱ እንዲሰራለት እድል ቢሰጠውም ጂኖ ግን ኪም ላይ በመጥፋት እምቢታውን በንቀት ይገልጽለታል። ኪምም በንዴት የጂኖንን ፊት በጩቤ ተርትሮ ሲያበቃ ለፖሊሶች አንዳች ነገር ቢተነፍስ እናቱን እንደሚገድልበት ዝቶ ጥሎት ይሄዳል። በኋላም ላይ እነ ጂዮ ሆስፒታል ሄደው የፊቱ ቁስል ይሰፋና ጠባሳው ቶሎ እንዲጠፋ ተጨማሪ ሕክምና እንዲያደርግ ሐኪሞች ቢነግሩትም ጂኖ ግን ሌላ ገንዘብ ስለሌለው ሐኪሞቹን አመስግኖ ብቻ ይወጣል። በኋላም ላይ ጂንዎ ቁስሉን ለውንጂ ሲያሳየው ወንጂም ጂኖ ወደ ፖሊስ ጣቢያ እንዲሄድ ይመክረዋል። ጂኖ ግን ፖሊስ ጋር ከሄደ ሰይጣኑ ኪም እናቱን እንደሚገድልበት ትዝ ብሎት እንደማይችል ለውጂን ይነግረዋል። ውጂንም እናቱ ከነኪም ጋር የተዋለችውን ውል ለጂኖ ሲያሳየው ጂኖም ብድሩ ባልተከፈለ ቁጥር በእጥፍ እንደሚጨምር ተገንዝቦ ይህንን ገንዘብ ከየት እንደሚያገኝ ግራ ገብቶት በጣም መጨነቅ ይጀምራል። ትንሽ ቆይቶም ውጂን ጂኖንም ምሳ ለመጋበዝ ወስዶ ሳለ ጂኖ ለእናቱ ደውሎ የተተራመሰውን ካፌ እሱ እንደሚያስተካክለውና ገንዘቡንም ቢሆን ከየትም ብሎ እንደሚፈልግ በመግለጽ እንዳትጨነቅ ያጽናናታል። በዚህም ሰዓት ውጂን በስልክ ከአንድ ሰው ላይ ገንዘብ ለመበደር ሲጣጣር ጂንዎ ሰምቶ በጓደኛው መልካምነት ሳያስበው እንባ ባይኑ ግጥም ይልበታል። ከምሳም በኋላ ውጂንና ጂንዎ ገንዘብ ወደሚያበድረው ሰው ቤት ሲሄዱ ገንዘብ አበዳሪውን በርካታ ገንዘብ አዘጋጅቶ ይጠብቃቸዋል። ነገር ግን ገንዘቡን የሚሰጣቸው ለ2 ዓመታት ያህል ለሱ የሚሰሩ ከሆነ ብቻ እንደሆነ ይገልጽላቸዋል። አበዳሪውም ቀጥሎ ስራው የሚሆነው ከሱ ተበድረው አልከፍልም ያሉ ሰዎችን ይዞ በማሰቃየት ገንዘቡን ማስመለስ እንደሆነ ሲነግራቸው ጊዜ ጂንዎ ብድሩ እንዲቀርባቸው ለውጂን ገልጾለት ትተውት ይሄዳሉ። ውጂንም ቀጥሎ ሙን ለተባለው ሌላ አበዳሪ በመደወል ያሉበትን ችግር ሲነግረው ሙንም አሁኑኑ እንዲመጡ ያዛቸውና ጂኖና ውጂን ልባቸው እስክትፈነዳ ድረስ ሮጠው ሙን ጋር ይደርሳሉ። ቢሮም ገብተው ከሙን ጋር ሲነጋገሩ ሙን እነ ጂኖ ባህር ኃይልና ቦክሰኛ እንደሆኑ ተረድቶ ቾ የተባለ የሱ ባልደረባ ለልጅ ልጁ ቦዲጋርድ ስለሚፈልግ ቾን ሄደው እንዲያናግሩና በዛውም እሱ የፈለጉትን ብድር እንደሚሰጣቸው ቃል ይገባላቸዋል። በቀጣዩም ቀን ቾ ከሌላኛው ባልደረባው ኦ ጋር በመሆን ምንድነው ቾ ኦ ምናምን ስማቸው። በቀጣዩም ቀን ቾ ከሌላኛው ባልደረባው ኦ ጋር በመሆን በመኪናው እየሄደ ያለ ለልጅ ልጁ ሂያም ቦዲጋርድነት ሙን የላከለትን የጂኖና ውጂንን ፋይል ካየ በኋላ ጂኖ ላይ ቀልቡ በማረፉ እርሱን ሊቀጥረው ማሰብ ይጀምራል። በመነጋታውም ጂኖና ውጂን ቾ ወደሚገኝበት አንድ ሬስቶራንት እንደደረሱ በር ላይ ሆዋን የተባለ የሬስቶራንቱ ባለቤት ጂኖንም ብቻ ወደ ውስጥ በማስገባት ውጂንን ግን እዛው እንዲጠብቅ ያደርገዋል። ጂኖንም ገብቶ ቾን እንደተመለከተ ጎንበስ ቀና ብሎ ሰላምታ በማቅረብ ይቀመጣል። ቾም ጂኖ ፊቱ ምን እንደሆነ ሲጠይቀው ጂኖም እናቱን አራጣ ያበደሯት ሰዎች ያደረጉትን ነገር በሙሉ ዘርዝሮ ለቾ ያጫውተዋል። ቾም ድሮ ላይ የኪምን አይነት ሰይጣን አራጣ አበዳሪ እንደነበረ ገልጾለት አሁን ላይ ግን ይህን ሕይወት እንደተወው ይነግረዋል። ቾም ቀጥሎ ለልጅ ልጁ ጋርድነት በ2 ዓመት ኮንትራት እንደቀጠረውና አራጣውንም ለመክፈል የሚያስችለውን ገንዘብ በቅድሚያ ክፍያ መልክ እንደሚከፍለው ለጂኖ ሲነግረው የጂኖ ፊት በደስታ እንደ ፀሐይ አብርቶ ከቾ ቢሮ ይወጣል። ውጪም ላይ ጂንዎ ቾ እንደቀጠረውና ገንዘቡን ሊሰጠው እንደተስማማ ለውጂን ያሳውቀውና
ሁለቱም በደስታ እየፈነጠዙ ወደ ጂኖ ቤት ይሄዳሉ። አመሻሽ ላይም የጂኖ እናት ምግብ ሰርታ እነ ጂዮ ተሰብስበው እየበሉ ጂኖ ስላገኘው ሥራ ለእናቱ በመንገር እሷንም ያስደስታታል። በዚህም መሃል የነ ጂዮ ቤት በር በመንኳኳቱ ጂኖ ሄዶ ሲከፍተው የቾ ባልደረባ የሆኑት የቅድመ ክፍያ ገንዘቡን ይዘው በመምጣት ለጂኖ ሲሰጡት ጂኖ የሚናገረውን ቃል አጥቶ ሳያስበው ስሜታዊ ይሆናል። ኦንንም ጎንበስ ቀና ብሎ አመስግኖ ሲያበቃ ወደ ቤቱ ተመልሶ ለእናቱ የአራጣ ብድሯን እንድትከፍል ይሰዓትና ሁሉም እፎይ ይላሉ። በቀጣይም ቀን ጂኖና ውጂን ተያይዘው ወደ ሥራ ሲሄዱ ቾ ሥራ የቀጠረው ጂኖንም ብቻ እንደሆነ ለውጂን ያሳውቀዋል። በዚህ ጊዜ ግን ጂኖ ውጂንንም እንዲቀጥሩት ቾን ጨቅጭቆ ስላሳመነው ቾም ተስማምቶ ውጂንንም ሥራውን እንዲጀምር ይፈቅድለታል። ነገር ግን ቾ ሥራቸውን ለመጀመር የመጨረሻ ኢንተርቪው ከልጅ ልጁ ሂያን ጋር ማድረግ እንደሚጠበቅባቸው ሲያሳውቃቸው ጊዜ እነ ውጂንም በስጋት ሂያን አይታ ካልፈለገቻቸው ትላንት የተቀበሉትን ቅድመ ክፍያ ዕዳቸው ስለተከፈለበት መመለስ እንደማይችሉ ለቾ ይነግሩታል። ቾ ግን ኢንተርቪውን በእርግጠኝነት እንደሚያልፉ አረጋግጦላቸው ምሳ መብያ የተወሰነ ገንዘብ ይሰጣቸዋል። እነ ጂንዎም ሂያንን መጽሐፍ መደብር ውስጥ እየጠበቋት እያለ ውጂን አንዱን መጽሐፍ ከመደርደሪያ ላይ ሲያነሳው በውስጡ የነበረ በርካታ ገንዘብ መሬት ላይ ይዘረገፋል። እነ ጂኖም ሌሎቹን መጽሐፎች እየወጡ ሲመለከቱ በውስጣቸው በጣም ብዙ የገንዘብ ኖት አይተው በሁኔታው በጣም ይገረማሉ። ትንሽ ቆይቶም ሂያን ወደ መጽሐፍ መደብሩ ስትመጣ ውጂን ፈጥኖ ራሱን በማስተዋወቅ አዲሶቹ ቦዲጋርዶቿ እንደሆኑ መለፍለፍ ሲጀምር ሂያን እሷ ምንም አይነት ጠባቂ እንደማያስፈልጋት ገልጻ አፉን እንዲዘጋ ታደርገዋለች። በዚህም ጊዜ ጂንዎ በሂያን ፊት በመንበርከክ አያቷ ለሷ ጠባቂነት ሲቀጥረው የከፈለው በርካታ ገንዘብ ስላለ እሷ ካባረረቻቸው ደግሞ ባለ ዕዳ እንደሚሆኑ ገልጾ ለወር ያህል ሞክራቸው ካልተመቻት እንድታባረራቸው ስለለመናት ሂያንም በጂንዎ ልመና ልቧ ተነክቶ እነ ጂንዎ ጠባቂዎቿ እንዲሆኑ ትፈቅድላቸዋለች። ከዚህም በኋላ ሂያን እነ ጂንዎን ወደ ካፌ ይዛቸው ሄዳ ሳለ ሂያን የጂንዎ ፊት ምን ሆኖ እንደሆነ ስትጠይቀው ጂንዎ አራጣ አበዳሪዎቹ ያደረሱበት ጉዳት እንደሆነ ያጫውታታል። ሂያንም ይህንን ስትሰማ እሷም በትርፍ ጊዜዋ አራጣ አበዳሪዎች የሚሰሩትን ግፍ እንደምትከታተል ገልጻ በተለይም ደግሞ የዚህም ቡድን አባላት የሆኑ ሰዎች የድሃ ሰዎችን መታወቂያ በዘዴ በመቀበል በመታወቂያቸው እንደሚበደሩባቸውና ድሆቹን ዕዳው ውስጥ እንደሚዘፍቋቸው ትነግራቸዋለች። እስካሁን ባገኘችው መረጃ መሰረትም ይህም ቡድን የሚያሰማራው ጁን የተባለ ሰው እንደሆነ ጠቅሳ ፎቶውን ለነ ጂዮን ስታሳያቸው ጂዮንም ጁን የእናቱ ካፌ ጥቃት ላይ እንደነበረ አስታውሶ ልክ እንደሆነች ያረጋግጥላታል። ሂያንም ከነ ጂዮ ጋር ይህንን ነገር ለመከታተል በመወሰን ያን ምሽት እነ ጂዮንን ይዛቸው ከድሃ ሰዎች መታወቂያ በመቀበል የሚያጭበረብሩ ሰዎችን እንዲከታተሉ ትወስዳቸዋለች። በሌላም ስፍራ 3 ሰዎችን የቢጤ ለመምሰል ፊታቸውን ጥላሸት በመቀባትና መናኛ ልብስ በመልበስ ራሳቸውን ካጎሳቆሉ በኋላ በመኪና ወደ አንድ ባቡር ጣቢያ አካባቢ ሲጓዙ እነ ሂያንም ከኋላ በመሆን አጭበርባሪዎቹን መከታተል ይጀምራሉ። ትንሽ እንደሄዱም 3ቱ አጭበርባሪዎች ከመኪናው በመውረድ ወደ ባቡር ጣቢያው ሲገቡ ሂያንም እነ ጂዮን እንዳይታወቁ ኮፍያ ከሰጠቻቸው በኋላ 3ቱ አጭበርባሪዎች የሚያደርጉትን ነገር ከቅርብ ርቀት እንዲከታተሉ አሳስባ ሁለቱንም ትልካቸዋለች። 3ቱም አጭበርባሪዎች ባቡር ጣቢያ ውስጥ እንደገቡ ወደ አንድ ቤት አልባ ምስኪን ተጠግተው መንግሥት ድሃዎችን ለመደገፍ ዕድል እንዳመቻቸ ገልጸውለት እንዲያስመዘግቡት ከፈለገ መታወቂያውን እንዲሰጣቸው ሲጠይቁት ሰውየውም ሳያመነታ መታወቂያውን ይሰጣቸዋል። አጭበርባሪዎቹም በዚህ ሳያበቁ ወደ ሌላ ድሃ በመሄድ ተመሳሳይ ነገር ሲነግሩት ድሃው ሰው አስቀድሞ በእነሱ የተጭበረበረ በመሆኑ እየጮኸ ከዚህ በፊት የወሰዱበትን መታወቂያ እንዲመልሱለት መጠየቅ ይጀምራል። በዚህም ጊዜ አጭበርባሪዎቹ በቁጣ ገንፍለው ምስኪኑን ሰው ለ3 መደብደብ በመጀመራቸው ጂንዎ ጣልቃ ሊገባ ቢፈልግም ውጂን ግን ሊያስቆመው ይሞክራል። ነገር ግን ምስኪኑ ሰው ከ3ቱ ሰዎች ድብደባ ብዛት በኃይል መድማት ስለጀመረ ጂኖ ራሱን መቆጣጠር ተስኖት ሮጦ ወደ አጭበርባሪዎቹ በመሄድ ሁለቱም በሚገርም ፍጥነት በቦክስ ነርቶ ይዘርራቸዋል።
ከሦስቱ አጭበርባሪዎች ውስጥ ማዮንግ የተባለው ሰው ከዚህ በፊት ጂንዎ ከሄያን ሊያስጥለው የሞከረው የኔ ቢጤ ሲሆን ማዮንግም ጂንዎ ያደረገው ኮፍያ ከቀናት በፊት ስታሳደው የነበረችው ሄያን ያደረገችው ኮፍያ እንደነበር ካስተዋለ በኋላ በመሮጥ ከአካባቢው ይጠፋል። አጭበርባሪዎቹም ሮጠው እንዳመለጡ እነ ጂንዎ አምቡላንስ በመጥራት ምስኪኑን ሰው እርዳታ እንዲያገኝ በማድረግ በዛውም የተፈጠረውን ነገር ለሄያን ደውለው ያሳውቋታል። ሄያን ግን በድብቅ እንዲከታተሉ አዛቸው ራሳቸውን በማጋለጣቸው በጣም ተበሳጭታ አሁኑኑ ወደ መጽሐፍ መደብሩ እንዲመጡ ታዛቸዋለች። እነ ጂንዎም እዛ እንደደረሱ ሄያን እቅዷን በሙሉ እንዳበላሹባት ተናግራ መጮህ ስትጀምር ውጂንም በጣም ተናዶ ከሄያን ጋር ኃይለኛ ሰጣ ገባ ውስጥ ይገባል። በዚህም ወቅት ጂንዎ በመካከላቸው ጣልቃ በመግባት ነገሩን ያረግበውና ለሄያን አራጣ አበዳሪው ያሳረፈበትን የፊቱን ጠባሳ እያሳያት ይህ ጠባሳ ሁል ጊዜ ለሚጎዱ ሰዎች ጥብቅና እንዲቆም እንደሚያስታውሰው በመግለጽ ድሃ ሲበደል ቆሞ ማየት እንደማይችል አስረግጦ ይነግራታል። ቀጥሎ ከፈለገች ከሥራው ልታሰናብተው እንደምትችልና የአባቷንም ገንዘብ ተሯሩጦ እንደሚመልስላት በማሳወቅ የሰጠችውን ኮፍያ መልሶላት ከውጂን ጋር ይወጣል። ሄያንም ጂንዎ በተናገረው ንግግር ልቧ ስለተነካ ትንሽ ቆይታ ነገ ሁለቱንም ወደ ሥራ እንዲመለሱ ቴክስት ስታደርግላቸው እነ ጂንዎ ቴክስቱን አይተው እንደ ጥጃ በመፈንጠዝ ደስታቸውን ይገልጻሉ። ሐሳዊው የኔ ቢጤ ማዮንግም ያንኑ ምሽት ወደ አለቃው ጁን በመሄድ ቅድም ስለደረሰባቸው ጥቃት ለጁን በመንገር ጥቃት ያደረሰባቸው ሰውም ከዚህ በፊት ገንዘብ ተበድሮ አልከፍልም በማለቱ ስታሳደው ከነበረችው ሴት ጋር ተመሳሳይ ኮፍያ አድርጎ እንደነበረና ያ አበዳሪው የት እንደሚኖር እንደሚያውቅ ለጁን ይነግረዋል። በቀጣዩም ቀን ሄያን ጂንዎና ውጂን ተገናኝተው አጭበርባሪዎችን በምን መንገድ እንደሚያጋልጧቸው እየተማከሩ ሳለ ማዮንግ ጁንን እየመራ እነ ሄያን ወዳሉበት መጽሐፍ መደብር ሲመጡ እነ ሄያን በሴኩሪቲ ካሜራ በኩል ይመለከታሉ። እነ ጂንዎም እየመጡት ያሉት ሰዎች አንዱ ትላንት ከደበደቡት ሰዎች ውስጥ እንደሆነ ተረድቶ ፈጥነው የመጽሐፍ መደብሩን ሻተር በመዝጋት መብራት አጠፋፍተው ቁጭ ይላሉ። እነ ጁንም መጽሐፍ መደብሩ ጋር ደርሰው ሻተሩን በጉልበት ለመክፈት ቢሞክሩም የሻተሩ በር ግን ጠንካራ ስለነበር ቀለሙ ከመጋጋጥ ውጭ ያልከፈት ይላቸዋል። እነ ጁንም ተስፋ ቆርጠው እንደተመለሱ ሄያን አጭበርባሪዎቹ እነርሱ ያሉበትን አድራሻ እንዴት ሊያውቁ እንደቻሉ ጥያቄ ስታነሳ ጂንዎ ከቀናት በፊት እሷ አንዱን አጭበርባሪ ስታባረር አድርጋ የነበረውን ኮፍያ ትላንት እሱም አድርጎ ስለነበር እንደሆነ ይነግራታል። ብዙም ሳይቆይ የሄያን አያት ቾይ ክራንቹን እንደያዘ ወደ መጽሐፍ መደብሩ ሲመጣ የመደብሩ በር ቀለም እንደተጋጋጠ ተመልክቶ ውስጥ የነበሩትን እነ ሄያንን በሩን ማን እንዳደረገው ይጠይቃቸዋል። በዚህም ጊዜ ሄያን ጁን ስለሚመራው አጭበርባሪ ቡድን በሙሉ ለቾይ ስትነግረው ቾይም ለምን እንደዚህ አይነት ነገር ውስጥ ራሳችሁን ከተታችሁ በማለት ሁሉንም ይገስጻቸዋል። ሄያን ግን ምስኪንን የሚበድሉ ሰዎችን አይታ ዝም እንዳትል አድርጎ ያላሳደጋት ራሱ ቾ እንደሆነ በመግለጽ ይህንን ነገር አለማጋለጥ እንደማትችል አቋሟን ስታሳውቀው ጂንዎም አራጣ አበዳሪዎቹ ሰዎች ያሳረፉበትን ጠባሳ በማሳየት ሰዎቹ ዝም መባል እንደሌለባቸው በአንድ ድምፅ ተስማምተው ሁሉም ተሰነባብተው ይወጣሉ። ቾም እነ ሄያንን እያሳደዱ ያሉት አደገኛ ሰዎች እንደሆኑ ስለጠረጠረ ባልደረባው ኦንን ስለነ ጁን ኦፕሬሽን በደንብ እንዲያጣራለት ያሳውቀዋል። እነ ሄያንም ከአያቷ ቾይ እንደተለዩ ዛሬ ምሳ የሚጋብዛቸው ጂንዎ እንደሆነ ገልጸውለት ሬስቶራንት ሄደው ምግቡ እስኪመጣ የልባቸውን መጨዋወት ይጀምራሉ። በዚህም ጊዜ ሄያን ቾ በሥጋ የሚዛመዳት አያቷ እንዳልሆነ ገልጻ ልጅ እያለች አባቷ ራሱን በማጥፋቱ ምክንያት ቾ ከማደጎ ቤት ወስዶ እንዳያት በመሆን እንዳሳደጋት ትነግራቸዋለች። ያን ቀንም ቾ ከባልደረባው ኦ ተደውሎለት ጁን የሚያሰማራው የአጭበርባሪ ቡድን የሚመራው በአራጣ አበዳሪው ኪም እንደሆነ ሲያሳውቀው ጊዜ ቾም ኪምን ከዓመታት በፊት በቅርበት ያውቀው ስለነበር በትውስታ ፈረስ ወደ ኋላ ጭልጥ ብሎ ይጠፋል። ታሪካችንም ረጅም ዓመታትን ወደ ኋላ ይወስደንና ቾ ታዋቂ አራጣ አበዳሪ በነበረበት ወቅት አብረውት በቅርበት የሚሰሩት ሙንና ኪም እንደነበሩ እንመለከታለን። አንድ ሌሊትም ቾይ ቤቱ ሳለ ከመስሪያ ቤቱ ጥበቃ ቢሮው ውስጥ ሌቦች እንደገቡ የሚያሳይ እንቅስቃሴ መኖሩን ስለነገረው ቾይ ፈጥኖ ልብሱን መለባበስ ይጀምራል። በዛው ሰዓትም ቾይ ቢሮው ውስጥ
በወቅቱ ወጣት የነበረው ኮንክሪቱ ቢምና ሌላ አንድ ወሮበላ የቾይን ካዝና በጥበብ ከከፈቱ በኋላ ውስጡ ያገኙትን ገንዘብና ወርቅ ሻንጣው ውስጥ እየከተቱ ሳለ ቾይ ሳያስቡት ድንገት ከተፍ ይልባቸዋል። ቾይም ጊዜ ሳያጠፋ ግዙፉ ቢምንና አብሮት ያለውን ወሮበላ ደህና አድርጎ እየቀጠቀጣቸው ሳለ ሰዋራ ቦታ ተደብቆ የነበረው ኪም ቾይን ከኋላው መጥቶ በጩቤ ጎኑ ላይ ይወጋዋል። ቾይ ግን በወቅቱ የማይበገር ሰው በመሆኑ ከኪም ጋር ጥርሱን ነክሶ ይፋለምና ጎኑን በተወጋበት ጩቤ የኪምን ጉንጭ ክፉኛ ይተረትረዋል። በዚህ መሃል ግን ቢም ከወደቀበት ኃይል አግኝቶ በመነሳት ቾን ከኪም አላቆ እንደ ኳስ እያነጠረ ደብድቦ ሲያበቃ ቾንን ከፎቅ ላይ ቁልቁል ወርውሮት ይገላገላል። ቀጥለውም ቢም ገንዘቡን በሙላ ሰብስቦ ሲሸከም ኪም ደግሞ ቢሮውን በእሳት አያይዞ ሊወጡ ሲሉ ቢም ቾይ ቁልቁል ከተወረወረበት ቦታ በተአምር ተርፎ ማምለጡን ይመለከታል። ቾይም ከሄደበት የትዝታ ማዕበል እንደተመለሰ አሁን ላይ በክራንች እንዲሄድ ያበቃው ነገር ለካ የዛኑ ምሽት ጥቃት እንደሆነ እንረዳለን። ቾይም ያንኑ ምሽት ሄያን ጋር በመሄድ ከዚህ በኋላ የአጭበርባሪዎቹን ጉዳይ ለሱ እንድትተውለት ያሳውቃታል። በሌላም ስፍራ አራት አበዳሪው ኪም ከቱጃሩ ሆንግ ጋር ቀጠሮ ስለነበረው ጁንዱ የተባለ ጋርዱን በመያዝ ቀጠሮ ቦታ ሲደርስ ሆንግም ጋሩ ከተባለ የፖሊስ አባል የሆነ ዘመዱ ጋር እንደመጣ እንመለከታለን። ኪምም ከሆንግ ዘመድ ጋሩ ጋር ተዋውቀው ቁጭ እንዳለ ሆንግና ጋሩ ውይይታቸውን ከመጀመራቸው በፊት መጠጥ መጠጣት እንዳለባቸው ስለገለጹ ኪምም ተስማምቶ ሁሉም ሞቅ እስኪላቸው ድረስ ደጋግመው አልኮል መጎንጨታቸውን ይቀጥላሉ። በዚህም ሰዓት የሆንግ ዘመድ የሆነው ፖሊሱ ጋሩ ካቴናውን ጠረጴዛ ላይ በማድረግ ኪም ሆንግን ሊያጭበረብረው ቢሞክር ሊደርስበት ስለሚችለው ነገር ሊያስፈራራው መሞከር ይጀምራል። ሆንግም ታዲያ በዚህ ሰዓት የልብ ተሰምቶት ኪምን ሲያስፈራራውና ከጋሩ ጋር ሆነው ሲያላግጡበት ቢያመሽም ኪም ግን ሁሉንም ነገር በጸጥታና በትዕግስት ሲቀበል አምሽቶ ከነ ሆንግ ጋር እንደተለያየ ሽንት ቤት በመግባት የጠጣትን መጠጥ እጁን በመክተት አስመልሶ ያወጣዋል። ኪምም ቀጥሎ ሆንግ የተባለውን ሰው ዋጋውን እንዲሰጠው አገልጋዩ ጁንዱን ያዘዋል። በመነጋታውም ሆንግ ቅንጡ መኪናውን ለማሳጠብ ወደ አንድ ላቢያጆ ቤት እንደገባ የላቢያጆ በር ተጠርቅሞ ይዘጋና በርካታ የኪም ሰዎች ሆንግን እያዳፉ ከመኪናው ያስወጡታል። ወዲያውኑም የኪም ጋርድ የሆነው ጁንዱ መጥቶ ሆንግን በጥፊ በማጮል ትላንት ላደረጋት ድርጊት ሂሳብ ማወራረድ እንዳለበት ነግሮት ከሰዎቹ ጋር ሆንግን ደህና አድርገው ይቀጠቅጡታል። በዚህም ሳያበቁ ተቀጣጣይ ጋዝ በግድ አስጠጥተውት ሲጨርሱ ርቃኑን አድርገው እያሾፉ ቪዲዮ በመቅረጽ ቪዲዮን ለኪም ሲልኩለት ኪምም በቪዲዮ አንጀቱ ቂቤ ጠጥቶ እየገለፈጠ ሲያየው ያመሻል። ከዚህም በኋላ ኪም እንደ ወንድሙ የሚያምነውን ቢምን በመያዝ ብዙ ኮንቴነሮች ወደ ተቀመጡበት ስፍራ ወስዶት አንዱን ኮንቴነር በመክፈት በርካታ የወርቅ ጥፍጥፍ ክምችት ያሳየውና ገንዘብ ከጊዜ ወደ ጊዜ ዋጋውን እያጣ ስለሚሄድ ሀብታቸውን በወርቅ ማስቀመጡ አስፈላጊ እንደሆነ ጠቅሶ የተወሰነ ወርቅ ካከማቹ በኋላ አብረው ወደ ሌላ ሀገር እንደሚሄዱ ለቢም ቃል ይገባለታል። እንዳታምነው ምንም የሚታመን ሰው አይደለም። በመነጋታውም ሄያን ጂኖና ውጂን ተገናኝተው አጭበርባሪዎቹን እጅ ከፍንጅ ለመያዝ እቅድ ሲያወጡ ቆይተው አመሻሽ ላይ የኔ ቢጤ በመምሰል የሚያጭበረብሩትን ሰዎች መኪና ተከትለው ወደሚሄዱበት መጓዝ ይጀምራሉ። ነገር ግን አጭበርባሪዎቹ ወሮበሎች እነ ጂኖንን ቀድመው አይተዋቸው ኖሮ ያልታሰበ ወጥመድ በማዘጋጀት እነ ጂኖ ላይ ያልታሰበ ከበባ በማድረግ መፈናፈኛ ያሳጧቸዋል። ይህንንም ነገር መኪናው ውስጥ ሆና ስትከታተል የነበረችው ሄያን ፈጥና ለአያቷ በመደወል እነ ጂኖ ያልታሰበ ወጥመድ ውስጥ መግባታቸውን ስነግረው ቾ ባልደረቦቹ ለሆኑትና በፍልሚያ ለተካኑት ሊዱና ሁዋን የተባሉ ሰዎች ደውሎ እርዳታ ይጠራል። በጠላት የተከበቡት እነ ጂኖም የማይቀረውን ፍልሚያ ለመጋፈጥ ማስካቸውን ሲያወልቁ በስፍራው የነበረው ጁን የተባለው የኪም ሰው ጂኖ ከዚህ በፊት እንዴት አድርጎ እንደቀጠቀጣቸው ትዝ ብሎት በፍርሃት ለኪም በመደወል ጂኖ የተባለው ልጅም ስፍራው ላይ መኖሩን ያሳውቀዋል። ድብድቡም እንደተጀመረ ጂኖና ውጂን ከፍተኛ የቦክስ ፍልሚያ ጥበባቸውን በመጠቀም የከበቧቸውን ወሮበሎች በሚያስደንቅ ብቃት መረፍረፍ ይጀምራሉ። በዚህም ጊዜ ሄያንም ወደ እነ ጂኖ መጣ ድብድቡን በመቀላቀል ወሮበሎቹን አፈር ከድሜ ማስጋጧን ትቀጥላለች። ሰይጣኑ ኪምም ጂኖን ለመበቀል በማሰብ የጂኖን እናትን ለማሳገት ወደ እነ ጂኖ ቤት ማዮንግና ሌሎች ሰዎቹን ቢልክም
ቾ ግን ይሄ ሊከሰት እንደሚችል አስቦ ሁዋንን ወደ እነ ጂኖ ቤት ይልከዋል። ሁዋንም በስለታማ ነገሮች መፋለም ላይ የተካነ ስለነበር ሊያግቱ የመጡትን ወረበሎች እንደ ቅርጫ ስጋ በላልቶ ብጥስጥሳቸውን ያወጣዋል። ሕግ የለም እንዴ ቆይ አገሪቷ ላይ እንዴ? ማዮንግም ሁዋን ያደረገውን አይቶ በመደንገጥ ተሸክሟት ሲሮጥ የነበረውን የጂኖን እናት መሬት ላይ ጥሎ ለማምለጥ ቢሞክርም ሁዋን ግን እሱንም አሳዶ ደርሶበት እግሩን በመቁረጥ አሽመድምዶ ይጥለዋል። በቾ የተላከው ሊዱም እነ ሄያንን ለመርዳት በቦታው ቢደርስም እነ ሄያን ግን ወሮበሎቹን በሙሉ ቀጥቅጠው እንደሄዱ ያያል። ሊዱም ፍልሚያው ስላለፈው ተቆጭቶ ሊሄድ ሲል አንዱ ወሮበላ ሊያጠቃው በመሞከሩ ሊዱም ወንበዴውን በአንድ ምት በመዘረር ከጸቡ በረከት በትንሹም እንኳን ቢሆን ይቋደሳል። ከዚህም በኋላ ሊዱ ወደ ቾይ ቤት ሲመለስ ከተያዩ ረጅም ጊዜያትን ያስቆጠረው ወዳጁ ሁዋንን በማግኘቱ ሁለቱም ተቃቅፈው ሰላም ይባባላሉ። ያን ምሽትም የጂኖንን እናት ጨምሮ ሁሉም ቾ ቤት ተሰብስበው ሳለ ቾ እነ ሄያንን ያለ እርሱ ፍቃድ የኪምን ሰዎች ለመከታተል በመሞከራቸው በቁጣ ሲገስጻቸው ቆይቶ ከዚህ በኋላ እንደዚህ አይነት ድርጊት እንዳይለምዳቸው ያስጠነቅቃቸዋል። በመነጋታውም ኪም ተደብድበው ከተጎዱት ሰዎች ውስጥ ማዮንግ ወደተኛበት ሆስፒታል በመሄድ ትላንት ምን እንደተፈጠረ ሲጠይቀው ማዮንግም በጩቤ ፍልሚያ የተካነ አንድ ሰው ድንገት መጥቶ ሁሉንም እንደፈጃቸውና እሱ ብቻ በሕይወት እንደተረፈ ለኪም ያሳውቀዋል። ኪምም ይህንን እንደሰማ ማዮንግ የነገረው ሁዋን ስለሚባለው የቾ የድሮ ባልደረባ እንደሆነ እርግጠኛ ይሆናል። በኋላም ላይ ኪም ከሰዎቹ ጋር ተቀምጦ ሳለ ከዓመታት በፊት ለቾ ሲሰራ ሊዱና ሁዋን የተባሉት የቾ ባልደረቦች እጅግ ስልጡን ቅጥር ነፍሰ ገዳዮች እንደነበሩና ማንም መረቷቸው እንደማያቅ በፍርሃት ውስጥ ሆኖ ይተርክላቸዋል። በሌላም በኩል ቾ፣ ሊዱ፣ ሁዋንና ኦ በመሆን አረመኔውን ኪምን ለማስወገድ የተለያዩ እቅዶችን ሲነድፉ ቆይተው በተጨማሪም ኪም አድራሻቸውን ስለሚያውቅ መጽሐፍ መደብር ውስጥ ያለውን ገንዘብ ማሸሽ እንዳለባቸው ይወስናሉ። ኦና ሊዱ ይህን ሥራ እነ ሄያን ሊያከናውኑት እንደሚችሉ በማመናቸው ሄያን፣ ጂኖና ውጂን ተሰብስበው እነ ጂኖ ቤት ምግብ እየበሉ በነበረበት ሰዓት ሄያን ገንዘቦቹን ከመጽሐፍ መደብሩ እንዲያሸሹ የሚገልጽ መልእክት ከቾ ይደርሳታል። በዚህም ጊዜ ሦስቱም ፈጥነው በሁለት መኪና ወደ መጽሐፍ መደብሩ በመምጣት ሄያን ገንዘቡን ካርቶኖች ውስጥ መክተት ስትጀምር ጂኖና ውጂን ደግሞ ካርቶኖቹን ማንቀሳቀሻ ጋሪ ለማምጣት ወደ መጋዘን ይሄዳሉ። በዛው ቅጽበት ግን ቢም የተባለው የኪም ሰው ወደ መጋዘን ሲገባ ሄያን በሴኩሪቲ ካሜራ ተመልክታ ሮጣ ወደዛ ልትሄድ ስትል ጁንዱ የተባለው ሌላኛው የኪም ሰው ሄያንን ከኋላ በመምታት ራሷን ያስታታል። ጂኖና ውጂንም ባላሰቡት ሰዓት የመጣባቸውን ጠላት ተረባርበው ሲፋለሙት በመቆየት በመጨረሻም ቢም ባላሰበው ሁኔታ በነጂኖ ክፉኛ ተደብድቦ ራሱን ይስታል። ጁንዱም ራሷን የሳተችው ሄያንን ተሸክሞ እየሄደ ሳለ ሄያን ራሷን ከሳተችበት ነክታ ከላዩ ላይ በመውረድ በሚያስደንቅ ቅልጥፍና ቀጥቅጣው ወለሉ ላይ በመዘረር እጁን በካቴና ከብረት ጋር ታስረዋለች። ቀጥላም ሄያን ወደ ነጂኖ ስትሄድ እነሱም ቢምን ዘርረውት እጁና እግሩን እያሳሰሩት ትደርሳለች። ከዚህም በኋላ ሦስቱም ወደ ሥራቸው በመመለስ ገንዘቦቹንና የወርቅ ጥፍጥፎቹን በካርቶንና ሻንጣ መክተት ሲጀምሩ ራሱን ስቶ የነበረው ጁንዱ ደግሞ በካቴና የታሰረ እጁን በመፍታት መኪናው ጋር ሄዶ ለአለቃው ኪም በመደወል የተፈጠረውን ነገር በሙሉ ያሳውቀዋል። ኪምም እንዴት በሕፃናት ልጆች ትረታላችሁ በማለት ካጓራበት በኋላ አሁኑኑ ተጨማሪ ሰዎችን ወደ ቦታው እንዲያስመጣ ያዘዋል። እነ ሄያንም መደብር ውስጥ ያሉትን ወርቅና ገንዘብ በሙሉ በመሸከፍ መኪናው ውስጥ አስገብተው ለመንቀሳቀስ በሚዘጋጁበት ወቅት በርካታ ተጨማሪ የኪም ሰዎች በመኪና እንደመጡ እነ ጂኖ በማየታቸው ሄያንና ውጂን በአንዱ መኪና ጂኖ ደግሞ በሌላኛው መኪና ሆነው መኪናቸውን ማብረር ይጀምራሉ። የኪም ሰዎችም ከኋላ በመሆን እነ ጂኖንን ማሳደዳቸውን ሲቀጥሉ ሄያን አንዱን የጠላት መኪና ገሽታ ከመንገድ በማስወጣት ሌላኛውን የጠላት መኪና ጋር ደግሞ የለየለት ሽኩቻው ውስጥ ትገባለች። ብዙም ሳይቆይ ግን ሄያንና ውጂን ያሉበት መኪና በደረሰበት ግጭት አልሄድም ብሎ በመቆሙ ሄያንና ውጂን እነሱ መኪናው ውስጥ የነበረውን የወርቅ ጥፍጥፍና የተወሰነ ገንዘብ በመሸከም ለማምለጥ ቢሞክሩም የተሸከሙት ሸክም አላስሮጥ ብሏቸው
በኪም ሰዎች ሊደረስባቸው ከጫፍ ይደርሳሉ። አማራጭ ያጡት እነ ሂያንም የተሸከሙትን የወርቅና የገንዘብ ካርቶን በመጣል እንደምንም ብለው ጂኖ የሚነዳው መኪና ጋር በመድረስ ከኪም ሰዎች ለጥቂት አምልጠው ነፍሳቸውን ያተርፋሉ። በኋላም ላይ ቾይ መኖሪያ ቤት ውስጥ ሳለ ሁዋን ወደ ቾይ በመምጣት እነ ሂያን በኪም ሰዎች በተሰነዘረባቸው ጥቃት የተወሰነ የወርቅ ክምችትና ገንዘብ ጥለው እንዳመለጡ ሲነግረው ቾም ዋናው ልጆቹ ሰላም መሆናቸው እንደሆነ ለሁዋን ይነግረዋል። እነ ሂያንም ቾ ጋር ሲደርሱ ቾ ሂያንን ጉዳት ደርሶባቸው እንደሆነ ተጨንቆ ሲጠይቃት ሂያንም ማንም ምንም አይነት ጉዳት እንዳልደረሰበት ታሳውቀዋለች። መጽሐፍ መደብር ውስጥ ታስሮ የነበረው ቢም ደግሞ ታስሮ ከነበረበት እንደምንም ብሎ በመውጣት እየተንገዳገደ ይወጣና በአለቃው ኪም በተላኩ የሕክምና ሰዎች ተይዞ ለእርዳታ በዊልቸር ሲወሰድ የቾ ባልደረባ ሊዱ ከርቀት ይመለከተዋል። ይህ በሆነ በቀጣዩ ቀንም ቾ ጂኖንን ለብቻው ጠርቶት የገንዘብ ዝውውሩን ሥራ በሚያስደንቅ መስዋዕትነት በመፈጸማቸው በጣም እንደተደነቁባቸው ገልጾለት ትላንት በሠራው ሥራ ምክንያት ያበደረውን ገንዘብ ዕዳ በሙሉ እንደሰረዘለት ያሳውቀዋል። ጂኖም የሚናገረው ቃላት አጥቶ በደስታ ሲቃ ሲርበተበት ቾ ያንም ብቻ እስከ መጨረሻው እንዲጠብቅለት ቃል አስገብቶት ያሰናብተዋል። ያን ምሽትም ሁዋን ለነ ሂያን ጣት የሚያስቆረጥም ምግብ አዘጋጅቶላቸው ተሰብስበው እየተመገቡ ሳለ ሊዱም ከውጪ መጥቶ ይቀላቀላቸውና በቀጣይ የኪም ሰዎችን እስከ መጨረሻው እንዴት እንደሚያስወግዷቸው መነጋገር ይጀምራሉ። በዚህም መሰረት ሁዋን፣ ጂኖና ውጂን ጃንዱ የተባለውን የኪምን ወሳኝ ሰው በቁጥጥር ስር ለማዋል ሲመረጡ ሊዱና ሂያን ደግሞ ጁን የተባለውን የኪምን ቁልፍ ሰው እንዲያስወግዱ እቅድ ይነደፋል። በዚህም መሰረት በቀጣዩ ቀን ሁዋንና ጂኖን ሊዱ ደግሞ ሂያንን ሲያሰለጥኗቸው ከቆዩ በኋላ አመሻሽ ላይ ሁሉም ወደ የሥራቸው ይሰማራሉ። ምሽት ላይም የኪም ቁልፍ ሰው የሆነው ጁን ከነበረበት ቦታ ወጥቶ መኪናውን ወዳቆመበት ስፍራ እያመራ እያለ ሊዱ ሞተር ሳይክሉን እያበረረ በመምጣት የጁንን አንገት በስለት እንደ ሸንኮራ አገዳ በጥሶ ይጥለዋል። ወዲያውኑ ግን በአካባቢው የነበሩ የኪም ሰዎች ሊዱን ከነ ሞተር ሳይክሉ ይገጩትና ሊዱ ከሞተሩ ላይ ሲወድቅ ፈጥነው ከበውት በዱላ ይቀጠቅጡት ይጀምራሉ። በዛው ቅጽበት ግን ሂያን ሞተር ሳይክሏን እያከነፈች በመምጣት በያዘችው የብረት ቆመጥ በሊዱ ዙሪያ የተሰበሰቡትን ሰዎች በሙሉ ደብድባ ከዘረረችለት በኋላ ተልኳቸውን በብቃት ይፈጽማሉ። በሌላም ቦታ ሁዋን፣ ጂኖና ውጂን ደግሞ ጁንዱ የተባለው የኪም ሰውን ሆስፒታል ላሉት ባልደረቦቹ ምግብ ሊያደርስ ሲገባ ጠብቀው ከኋላው በመምጣት አግተው ይዘውት ለሄዱ ሲሉ ሌላ የኪም ሰው ቢያያቸውም እነ ውጂን እሱንም ፈጥነው በመደብደብ ጁንዱን ይዘውት ያመልጣሉ። ቾይም የሁለቱም ተልእኮ እንደተሳካ መልእክት ሲደርሰው ጊዜ ለሁዋን በመደወል እነርሱ ያሉበት ቦታ እየመጣ እንደሆነ ገልጾ እነ ጂኖም የተያዘው ጁንዱ መረጃ እንዲያወጣ ሲሰቃይ ማየት እንዳለባቸው ለሁዋን ያሳስበዋል። አንድ ሰዋራ ቦታም ሁዋንና ሊዱ ብዙ ጨው በውሃ ከበጠበጡ በኋላ በነ ሂያን ፊት ጁንዱን ስለ ኪም መረጃ እንዲነግራቸው ቁስሉ ላይ በውሃ የሟሟውን ጨው እያፈሰሱ ከባድ ስቃይ ያደርሱበት ይጀምራሉ። በመሃል ግን ሂያን እንደዚህ አይነት ነገር አይታ ስለማታውቅ ወደ ውጭ ወጥታ ማስመለስ ስትጀምር ቾ በመኪና ሲመጣ ይገጣጠማሉ። ቾም ሂያንን ገና ብዙ ነገሮች መማር እንዳለባት ገልጾ አንዳንድ ነገሮች ደግሞ በዚህ መንገድ ካልሆኑ እንደማይሰሩ ያስረዳታል። ቾም ቀጥሎ ጃንዱ ታስሮ ወደሚገኝበት ስፍራ እንደደረሰ ከጃንዱ ፊት ለፊት ይቀመጥና ጃንዱ ኪምን ለማስወገድ የሚጠቀማቸውን ነገር በሙሉ የሚነግራቸው ከሆነ እሱን ማንም ወደማያገኘው ቦታ ከበርካታ ገንዘብ ጋር እንደሚልከው ቃል ይገባለታል። ጁንዱም ከዚህ በላይ ስቃዩን መቋቋም ስላልቻለ በመጨረሻም በቾ ሐሳብ ይስማማል። ሊዱም በሞባይሉ ድምፅ መቅዳት ሲጀምር ጁንዱ ደግሞ ስለ ኪም የሚያውቀውን በሙሉ መናገር ይጀምራል። ጁንዱም አለቃው ኪም ሰዎችን በትንሽ ወለድ የሚያበድር አስመስሎ ነገር ግን ውሉ ላይ በ24 ሰዓት ውስጥ ብዙ ገንዘብ የሚያስከፍል ጽሑፍ እንደሚያካትትበትና ብዙዎችንም በዚህ መንገድ ውዝፍ ዕዳ ውስጥ በማስገባት ንብረታቸውን እንደሚቀማ ይነግራቸዋል። ከዚህም በተጨማሪ ኪም የብዙ ታዋቂ ሰዎችን አሳፋሪ ቪዲዮ በእጁ የሚገኝ ሲሆን ከነዚህም ውስጥ አንዱ ቱጃሩ ሆንግ እንደሆነ ገልጾ እነ ቾይን ያስገርማቸዋል።
ጁንዱም ስለ አለቃው ልፍለፋውን በመቀጠል አለቃው ኪም በርካታ የወርቅ ጥፍጥፍ ክምችት ቢኖረውም ነገር ግን ወርቁን ያለበትን ስፍራ የሚያውቁት ከኪምና ከባልደረባው ቢም በተጨማሪ ሁሉን አዋቂው ታምራት ገለታ ብቻ መሆኑን ይገልጽላቸዋል። የዛኑ ምሽትም እርጉሙ ኪም ቱጃሩ ሆንግን ለማግኘት ቤቱ በመምጣቱ ሆንግ ንግግራቸውን ፖሊሱ ዘመዱ ጋሩ እንዲሰማ በድብቅ ይደውልለታል። ነገር ግን ኪም አስቀድሞ ይህንን የሆንግን ድርጊት ስለባነነበት ጋሩ በስልክ እየሰማ ሆንግን እንደ ሕፃን ልጅ እጁን በመጠምዘዝ ካሰቃየው በኋላ ጋሩ ፖሊስነቱን ተጠቅሞ ዛሬ ማታ ጁን የተባለውን የሱን ሰውን የገደሉትን 2 ሞተረኞች አድራሻ በ5 ሰዓት ውስጥ ካላሳወቀው የሆንግን የእርቃን ቪዲዮ አደባባይ እንደሚያወጣው ያስጠነቅቃቸዋል። በሌላም በኩል በድላቸው የተደሰቱት እነ ቾይ ደግሞ ምሽቱን ሁሉንም አንድ ላይ በመሰባሰብ መጠጥ እየጠጡ ጥሩ ምሽት ሲያሳልፉ ቆይተው ሁዋንና ሊዱ አየር ለመቀበል ብቻቸውን ውጭ ወጥተው መጫወት ይጀምራሉ። በዚህ መሃል ሊዱ ለጓደኛው ሁዋን ባለቤቱ የመጀመሪያ ልጃቸውን እንዳረገዘች የምስራች ነግሮት ይህንንም ነገር የነገረው የመጀመሪያው ሰው እንደሆነ ለሁዋን ያሳውቀዋል። ሁዋንም በሰማው ነገር ተደስቶ ሲያበቃ ሊዱ ምሽቱን ከነርሱ ጋር ማሳለፍ ስለሌለበት ወደ ባለቤቱ እንዲሄድ አሳምኖት የተወሰነ ገንዘብ በመስጠት ታክሲ ጠራለትና ሊዱ ወደ ቤቱ ይሄዳል። ፖሊሱ የሆንግ ዘመድ ጋሩም በኪም ትዕዛዝ መሰረት ሴኩሪቲ ካሜራዎችን ሲያገላብጥ አምሽቶ በመጨረሻም የተባሉትን 2 ሞተረኞችን መጨረሻ የታዩበትን አድራሻ አግኝቶ ለኪም ይሰጠዋል። ኪምም ያሉትን ሰዎች በሙሉ በመሰብሰብ የተባለው ቦታ ሲደርስ አገልጋዩ ጃንዱ ተይዞ ሲሰቃይበት የቆየበት ስፍራ እንደነበረ ቢረዳም እዛ ግን ማንንም ሳያገኝ ይቀራል። ነገር ግን ስፍራው ላይ ሊዱ ከሚስቱ ጋር የተነሳውን ፎቶ ከነቤቱ አድራሻው በማግኘቱ ኪም ከሰዎቹ ጋር በቀጥታ ወደ ሊዱ ቤት ይገሰግሳል። ሊነጋጋም ሲል የነ ሊዱ ቤት በኃይል እንኳኳና የሊዱ ሚስት ተነስታ በር ልትከፍት ስትል ሊዱ ያስቆማትና በበሩ ማጮለቂያ ሲመለከት በርካታ የኪም ሰዎች ከውጪ እንደቆሙ ይመለከታል። ሊዱም በድንጋጤ ነፍሰ ጡር ሚስቱን መኝታ ቤት እንድትደበቅ በማድረግ ፍሪጁን በር ላይ አስደግፎ ማንም እንዳይገባ ለማድረግ ቢሞክርም ኪምና ሰዎቹ ግን መስኮቱን ገንጥለው በመሰባበር ወደ ውስጥ ይገቡና ከሊዱ ጋር ለአስጨራሽ ፍልሚያ ሲያደርጉ ቆይተው በመጨረሻም ሊዱ በኪም ሰዎች ብልጫ ተወስዶበት ክፉኛ ተመትቶ መሬት ላይ ይወድቃል። በዚህ ጊዜም ኪም ወደ ሊዱ በመጠጋት የሚስቱን ሕይወት ማትረፍ ከፈለገ ሁዋንና ቾ የሚገኙበትን አድራሻ እንዲነግረው ይጠይቀዋል። ጠዋትም ላይ በነቾ ቤት የጂንዎና ጣፋጭ ቁርስ ሰርታ ስላበላቻቸው ቾ በምግቡ ጣዕም ተገርሞ በባለቤትነት ወደሚያስተዳድረው ማደጎ ቤት ሄዳ ለሕፃናቱ ምግብ እንድትሰራላቸው ሲለምናት የጂኖም እናት ተስማምታ ከጂኖና ሄያን ጋር ወደ ማደጎ ቤት ሲሄዱ ሁዋን ደግሞ ወደ ራሱ ሬስቶራንት ያመራል። ሁዋኑም ሬስቶራንት ውስጥ እያለ ፍጹም ባልጠበቀው ሁኔታ ኪም ውስጥ እየጠበቀው እንደነበረ ይረዳል። ሁዋንም ኪም አድራሻውን ያገኘው ከሊዱ እንደሆነ በመገመት ሊዱን ገድሎት እንደሆነ ሲጠይቀው ኪምም አንገቱን በመነቅነቅ እንደገደለው ያረጋግጥለታል። ከዚህም በኋላ ሁለቱም ጩቤያቸውን በማሾል እጅ በእጅ መፋለም ቢጀምሩም ኪም ግን ጫማው ላይ ስል ጩቤዎች ስለነበሩት ሁዋንን እግሩን በተደጋጋሚ ወቅቶ እንዳይንቀሳቀስ ካደረገው በኋላ በመጨረሻም ኪም ጀግናውን ሁዋንን በማሸነፍ በጩቤ ወቅቶ ይገድለዋል። የቾንን ወሳኝ ሰዎችን ያስወገደው ኪምም ቀጣይ ጉዞን ወደ ቾይ ቤት በማድረግ ሳይታሰብ የቾንን ቤት በመክበቡ ቾ ወደ ምድር ቤት ወርዶ ሽጉጡን ሲያዘጋጅ ውጂን ደግሞ ቤቱን በርግደው ከገቡት የኪም ሰዎች ጋር መፋለም ይጀምራል። ምንም እንኳን ውጂን የቻለውን ያህል ከኪም ሰዎች ጋር ሲታገል ቢቆይም ነገር ግን በነኪም የቁጥር ብልጫ ተወስዶበት ውጂን ሆዱ ላይ በጩቤ ክፉኛ ተወግቶ በሞትና በሕይወት መካከል እንደሆነ ጥለውት ይሄዳሉ። ቾይም በበኩሉ ምድር ቤት ሊይዙት የመጡትን ሰዎች በየተራ እንደ ወፍ ሲያራግፋቸው ቢቆይም ነገር ግን ሽጉጡ ጥይት ጨርሶ ባዶውን ሲቀር ጊዜ ቢም የተባለው የኪም ሰው ቾንን ሰማይ አድርሶ በማፍረጥ ወገባ ገዳውን ይቆርጠዋል። ነገሮች ሲረጋጉ ኪም እየተንጎማለለ ወደ ቾይ በመምጣት ቾይ የድሮ አለቃው ስለነበረና ከሱ ብዙ ነገር ስለተማረ ሳያሰቃየው እንደሚገድለው ቃል ገብቶለት አንገቱን በፍጥነት ቆርጦ ቾይን ከዚያ ዓለም ያሰናብተዋል።
ቀጥሎም ኪም ቾ ቤት ውስጥ የሚገኘውን ወርቅና በርካታ ገንዘቦች ለራሱ አስጭኖ ሲያበቃ ቤቱን በእሳት በማያያዝ እሱ ከአካባቢው ይሰወራል። ከሰዓታት ቆይታም በኋላ ሄያንና ጂኖ ከማደጎ ቤት ሲመለሱ የቾ ቤት በእሳት ተያይዞ በማየታቸው በድንጋጤ ሮጠው ወደ ቤት ሲገቡ ጂንዎ ተጎድተው መሬት ላይ የተዘረረው ውጂንን አግኝቶ ይዞት ወደ ውጪ ሲወጣ ሄያን ደግሞ በሕይወት ከሌለው ቾ አስክሬን ላይ የሙጥኝ ብላ ትቀራለች። ነገር ግን ጂንዎ ሄያንን እንደምንም በመጎተት ከሚቃጠለው ቤት ያስወጣትና ቤቱ በሙሉ በእሳት ሲያያዝ ጂኖ ደግሞ እርዳታ ጠርቶ ውጂን በፍጥነት ሕክምና እንዲያገኝ ያደርጋል። ሆስፒታል ውስጥም ዶክተሮች በአስጊ ሁኔታ ላይ የሚገኘው ውጂንን ለማትረፍ ሲረባረቡ የአያቷ ቾንን መሞት ማመን ያቃታት ሄያን ደግሞ ብቻዋን ስቅስቅ ብላ ስታለቅስ ቆይታ ምንም ቃል ሳትተነፍስ ከሆስፒታሉ ወጥታ ትሄዳለች። ጂኖ ለሰዓታት በጭንቀት ሲንቆራጠጥ ቆይቶ በመጨረሻም አንዲት ዶክተር መጥታ የውጂንን ደም ማቆም ስለቻሉ ውጂን ሰላም እንደሚሆን ነግራ እፎይታ አስብለዋለች። ይህ ከሆነ ከጥቂት ሳምንታት በኋላም አሁን ላይ በጥሩ ጤንነት ላይ የሚገኘው ውጂንና ጓደኛው ጂንዎ በአንድ ገጠራማ ስፍራ በሚገኘው የቾ ባልደረባ የሆኑት ኦ ቤት እንደሚገኙ እንረዳለን። እነ ጂኖም ማለዳ ተነስተው ስፖርታቸውን ሲሰሩ ከቆዩ በኋላ አሁን ላይ ውጂን ሙሉ በሙሉ ስላገገመ ወደ ከተማ ሄደው እርጉሙ ኪምን እንዲበቀሉት እንዲፈቅድላቸው ኦንም ቢጠይቋቸውም ኦ ግን የነገሩን አደገኝነት በማስተዋል አልፈቅድም ይሏቸዋል። ገጥምኩ። እነ ጂኖ ግን አሁን ላይ እቅዳቸው በኪም የተበደሉ ሰዎችን በማስተባበር አንድ ላይ ማጥቃት እንደሆነ ቢነግሯቸውም ኦ ግን ይህም እንደማይሆን ተናግረው ሁለቱንም ዝም ያሰኟቸዋል። በቀጣዩ ቀን ኦ ወዳጃቸው የነበረውን የቾንን መቃብር ሊጎበኙ ሄደው መቃብሩ ሐውልት ላይ በሄያን ተጽፎ የተቀመጠ ደብዳቤ ያገኛሉ። ኦም ደብዳቤውን ከፍተው ሲያነቡት ሄያን ከዚህ ሁሉ እልቂት በኋላ ደቡብ ኮሪያ ውስጥ መቆየት እንደማትችል ገልጻ ወደ ጣሊያን ሮም ለመሄድ እንደሄደች የሚገልጽ የስንብት ደብዳቤ እንደሆነ አንብበው ኦ ልባቸው ክፉኛ ያዝናል። ኦም ከከተማ እንደተመለሱ ሐሳባቸውን በመቀየር ጂኖና ውጂንን ጠርተው ኪምን ዋጋውን እንዲሰጡት በመንገር ብዙ ገንዘብና ከተማ ሲገቡ የሚያርፉበት የአፓርትመንት ቁልፍ ይሰጧቸዋል። እነ ጂኖም ምንም ጊዜ ሳያጠፉ ፈጥነው ወደ ከተማ በባስ በመሄድ ኦ ወደ ተከራዩላቸው አፓርትመንት ሲደርሱ የኦ የልጅ ልጅ የሆነችው ዲሚን ትቀበላቸውና ከነሱ ቤት አጠገብ እንደምትኖር ትገልጽላቸዋለች። በመነጋታውም ጂኖንና ውጂን በኪም በደል ወደ ደረሰባቸው በርካታ ሰዎች በመሄድ ተባብረው ኪምን እንዲበቀሉት ሐሳብ ቢያቀርቡም ሰዎቹ ግን ኪም አደገኛ ሰው በመሆኑ ይህን ለማድረግ ፈቃደኛ ሳይሆኑ ይቀራሉ። እነ ጂኖም ሌላኛው ተስፋቸው ወደ ሆነው የቾ ባልደረባ ሙን ቢያመሩም ሙንም በኪም ሰዎች በደረሰበት ከፍተኛ ድብደባ ምክንያት አሁን ላይ እነሱን ማገዝ እንደማይችል ያሳውቃቸዋል። በመጨረሻም እነ ጂኖ ከኪም ጋር ይሠራ የነበረው ማዮንግ የተባለ አጭበርባሪን ፈልገው በማግኘት ኪምን ለመጉዳት የሚያስችላቸውን መረጃ እንዲሰጣቸው ሲጠይቁት ማዮንግም በራሱ ፍቃድ ኪምን ማጥመድ የሚችሉበትን መንገዶች መዘርዘር ይጀምራል። ማዮንግም ኪም የቱጃሩ ሆንግን የራቁት ቪዲዮ ይዞ እያስፈራራው እንደሚገኝ መረጃ ስለሰጣቸው እነ ጂኖ ያንኑ ዕለት ሆንግን ሶሻል ሚዲያ ላይ አካውንቱን አፈላልገው እንዳገኙት መልእክት ይልኩለታል። ያን ምሽትም ቱጃሩ ሆንግ ከኪም ጋር ቀጠሮ ስለነበረው ወደ አንድ ጭር ያለ ፎቅ ተጠርቶ ሲሄድ ኪም ለቁማር ቤቱ ግንባታ የሚያስፈልገውን ኢንቨስትመንት ገንዘብ ሆንግ እስካሁን ባለመክፈሉ እንደ ኳስ እየረገጠ ደብድቦት ሲያበቃ ቀጥሎም ቢም ሆንግን ፎቁ ጫፍ ላይ ወስዶ በማቆም ቀጣይ ጊዜ ቁልቁል እንደሚጥሉት ያሳውቁታል። ሆንግም እድሉን እያማረረ በሐዘን ወደ መኪናው እንደተመለሰ ስልኩ ላይ ኪምን ማስወገድ ከፈለገ አብረን እንስራ የሚል መልእክት እንደተላከለት ያያል። ሆንግም ይህንን መልእክት ለፖሊሱ ዘመዱ ጋሩ አሳይቶት ከተመካከሩበት በኋላ ፖሊሱ ጋሩም መልእክቱን ከላኩት ሰዎች ጋር እንዲገናኝ ሐሳብ ባቀረበው መሠረት በቀጣዩ ቀን ምሽት ጂኖና ውጂን ወደ አንድ ክለብ ሄደው ከሆንግና ከፖሊሱ ጋሩ ጋር ይገናኛሉ። እነ ሆንግ ግን ከውይይቱ በፊት መጠጥ እንዲጠጡ እነ ጂኖን ቢጋብዟቸውም ጂኖ መጠጥ እንደማይጠጣ ሲናገር ውጂን ደግሞ ጉበቱ ስለተጎዳ መጠጣት አልችልም ይላቸዋል። እነ ሆንግም ከማይጠጣ ሰው ጋር እንደማያወሩ ቁርጡን ስለነገሯቸው ጂኖ ሁሉንም ባስገረመ ሁኔታ
ፊቱ የተቀመጠውን መጠጥ ቁልቁል ማንደቅደቅ ይጀምራል። እሱንም ተከትለው ሆንግና ጋሩ ጠርሙስ ሙሉ ሲገለብጡ ከቆዩ በኋላ ሳያስቡት በጣም ሰክረው እርጉሙ ኪም የሰራቸውን ሥራ በስካር ስሜት ሲበዘብዙ ያነጋሉ። ጠዋት ላይም እነ ሆንግ ሲነቁ ጂኖ ቤታቸው አድርሷቸው ቁርስ ሰርቶ እየጠበቃቸው እንደሆነ በመመልከታቸው እነ ሆንግ በጂኖ ስብዕና በጣም ይማረካሉ። ከሰዓትም ላይ ፖሊሱ ጋሩ ጂኖና ውጂንን ወደ ቢሮ ጠርቶ ከሌሎች 2 ፖሊሶች ጋር ያስተዋውቃቸውና ሁሉም በጋራ ኪምን እንዴት በቁጥጥር ስር ማዋል እንዳለባቸው መወያየት ይጀምራሉ። በመጀመሪያ ግን ኪም ስልክ ውስጥ ያለውን የሰዎችን የራቁት ቪዲዮ ማጥፋት እንዳለባቸው ስለተስማሙ የኮምፒውተር ባለሙያ የሆነችው ሴቷ ፖሊስ የኪምን ስልክ ሰብሮ ለመግባት የመጀመሪያው መንገድ ኪም በሞባይሉ እነሱ ያዘጋጁትን QR ኮድ ስካን እንዲያደርግ በማድረግ ሲሆን ሁለተኛው ደግሞ ሞባይሉን ከነሱ ዋይፋይ ጋር እንዲገናኝ ማድረግ እንደሆነ ትገልጽላቸዋለች። በዚህም መሰረት ነጋሩ አስፈላጊውን ቅድመ ዝግጅት አሟልተው እንደጨረሱ ሆንግ ኪምን ኢንቨስትመንት ስምምነት እንዲፈራረሙ ወደ ቢሮ ይጠራውና ኪም ወደ ህንፃው እንደገባ ሊፍት ለመጠቀም የሚያስችለውን QR ኮድ ስካን ሲያደርግ የኮምፒውተር ባለሙያ ፖሊስ ደግሞ የኪምን ሞባይል ሃክ ታደርገዋለች። ነገር ግን ባልገመቱት ሁኔታ ሞባይሉ ውስጥ ምንም አይነት ቪዲዮ በማጣታቸው ኪም ቪዲዮዎቹን በሙሉ ሌላ ሞባይል ላይ እንዳደረገው ይገባቸዋል። ኪምም ሆንግ ቢሮ ገብቶ እንደተቀመጠ የያዘውን ሌላ ሞባይል ሲያወጣ እነ ጂኖ በሴኩሪቲ ካሜራ ተመልክተው ቪዲዮዎቹ ሁለተኛው ስልክ ላይ እንደሚገኙ እርግጠኛ ይሆናሉ። በዚህም ጊዜ ሆንግ ከቢሮው ሹልክ ብሎ በመውጣት እነጋሩ ጋር መጥቶ ምን ላይ እንደደረሱ ሲጠይቃቸው ጋሩም ፋይሉ ምናልባትም ሁለተኛው ሞባይል ላይ ስለሆነ የሚገኘው ኪም ሞባይሉን ከዋይፋይ ጋር ማገናኘት እንዳለበት ያሳውቁታል። በዚህም መሰረት ሆንግ ወደ ቢሮ በመመለስ የኢንቨስትመንቱን ውል ከመፈራረሙ በፊት ኪም የራቁት ቪዲዮን እንዲያጠፋለት ቆፍጠን ብሎ ሲጠይቀው ኪምም በሆንግ ሐሳብ ተስማምቶ ሞባይሉን ከፍቶ ለሆንግ ይሰጠዋል። ሆንግም ፈጥኖ የኪምን ሞባይል ከዋይፋይ ጋር ሲያገናኘው ጊዜ የኮምፒውተር ባለሙያ ፖሊሷ ሞባይሉን ሃክ በማድረግ ከኪም ኢሜል ጋር የተገናኙ ሞባይሎችን በሙሉ ውስጣቸው ተቃጥሎ እንዲጨስ በማድረግ ፋይሎቹን ታጠፋቸዋለች። ኪምም ኢንቨስትመንት ውሉን በመፈራረሙ ተደስቶ ወደ ቤቱ ሲመለስ ቤቱ ውስጥ የተቃጠለ ነገር ይሸተውና ኪም ሸታው ወደሚመጣበት ቦታ ሲመለከት ካዝናው ውስጥ ያስቀመጠው ትክክለኛው የሆንግ ቪዲዮ ያለበት ሞባይሉ ሃክ ተደርጎ እንዲቃጠል እንደተደረገ ይገባዋል። እንዲቻላል እንዴ? ይህም ሴራ የሆንግና የግብረ አበሮቹ እንደሆነ የገባው ኪም የገደላቸውን ሰዎች ሞባይል ሰብስበው ከሚያስቀምጥበት መሳቢያው ውስጥ የቾንን ሞባይል በመክፈት የቾ ባልደረባ የሆኑትን የኦንን ስልክ ቁጥር በመያዝ ለሱ በድብቅ ለሚሰራ ሙሰኛ ፖሊስ ደውሎ የኦን ስልክ ቁጥርን በመስጠት ኦ የሚገኙበትን ቦታ እንዲጠቁሙ ያሳውቀዋል። ሙሰኛው ፖሊስም እንደተባለው አድርጎ የኦን አድራሻ ለኪም በማሳወቁ በቀጣዩ ቀን ኪም በርካታ ሰዎቹን ኦ ወደሚገኝበት ቦታ ልኮ ያሳግታቸዋል። ከሰዓታት በኋላም ጂኖ ውጂንና ዲሚን አብረው ሳሉ ለዲሚን አንድ ስልክ ተደውሎላት ስታነሳው አያቷ ኦንን ማትረፍ ከፈለገች ከነጂኖ ጋር በመሆን በሚሰጣቸው አድራሻ እንዲመጡ ይነግሯቸዋል። እነጂኖም ወደ ተባለው ቦታ ለመሄድ መዘጋጀት ሲጀምሩ በቀስቱር ወራ የተካነችው ዴሚንም ብቃቷን አሳይታቸው አብራቸው ለመሄድ ትዘጋጃለች። እነጂኖም በተጨማሪ ነገሩን የኦ ባልደረባ ለሆነው ሙን ስለነገሩት ሙንም ከነጉዳቱም ቢሆን አብሮ ለመሄድ ይስማማል። ምሽት ላይም እነጂኖ ወደ ተቀጠሩበት ቦታ ሲደርሱ ቦታው ላይ ቢምን ጨምሮ በርካታ የኪም ሰዎች አድፍጠው እየጠበቋቸው ይገኛሉ። እነጂኖ ግን ከበፊቱ በተሻለ አሁን ላይ ምርጥ ተፋላሚ በመሆናቸው ቢምን ጨምሮ እዛ የተገኙትን ወሮበሎች ተባብረው ሲፈጇቸው ሙንና ዲሚንም ፍልሚያው ላይ ተሳትፈው የአቅማቸውን ያህል ሰው ይዘርራሉ። ፍልሚያው እንዳበቃም እነጂኖ አንዱን ወሮበላ ይዘው በማሰቃየት ኦ የታገቱበትን ትክክለኛ የቦታ አድራሻ ያገኙና መረጃውን ደውለው ለፖሊሱ ጋሩ ያሳውቁታል። ነገር ግን ከፖሊሶቹ መካከል የሚገኘው የኪም ሰላይ ይህን መረጃ ለኪም በመናገሩ ምክንያት ኪም ኦን ያገቱትን ሰዎች ጋር ደውሎ ሌላ ቦታ እንዲቀይሩ ያዛቸዋል። በዚህም ምክንያት ጋሩና ሌሎች ፖሊሶች የተባለው ቦታ ሲሄዱ በቦታው ምንም ማግኘት ሳይችሉ በባዷቸው ይቀራሉ። ሙንም በበኩሉ የኪምን ቀኝ እጅ ቢምን በማሰር መረጃ ሊያውጣጣው ክፉኛ ቢደበድበውም ቢም ግን ምንም ላለመናገር
የራሱን ምላስ በጥርሱ ቆርጦ ስለጣለ ሙን ለቢም የሕክምና እርዳታ ጠርቶለት ትቶት ይሄዳል። በቀጣዩም ቀን ፖሊሱ ጋሩ ወደ አንድ ካፌ በመግባት የሚጠጣ ቡና ሲገዛ አስተናጋጁ ለኪም የሚሰራ ሰው ስለነበር በኪም ትዕዛዝ መሰረት ቡናው ውስጥ መርዝ ጨምሮ ይሰጠዋል። ጋሩም ቡናውን ገና እንደተጎነጨ ውስጡ ክፉኛ ይላወስበትና እንደምንም ብሎ ሌላ ካፌ በመግባት ብዙ ጨው ወደ አፉ በማስገባት የጠጣውን በሙሉ አስመልሶ ተመርዞ ከመሞት ይተርፋል። ያን ቀንም በሙሰኛው ፖሊስ ጥቆማ መሰረት ሆንግን የረዱት 2 ፖሊሶች በኪም ትዕዛዝ ታድነው በተለያዩ መንገድ እንዲወገዱ ይደረጋል። ከዚህም በኋላ ኪም ለነጂዮ በመደወል ኦንን በሕይወት ማግኘት ከፈለጉ ለመጨረሻ ጊዜ የሚነግራቸው ስፍራ እንዲመጡ በማሳሰብ አብሯቸው ፖሊስ ከመጣ ግን ኦንን ደግሞ እንደማያዩት ቃል ይገባላቸዋል። ነገሩ እንደተካረረ የተረዱት ነጂኖ ምሽት ላይ የኦን የልጅ ልጅ እንዲሚንም ብቻ በመያዝ ከቦታው ሲደርሱ ኪም ከባለፈው ቀን የባሱ ወረበሎችን ሰብስበው እየጠበቃቸው ይመለከታሉ። ጂኖና ውጂን ግን ውስጣቸው በበቀል ስሜት እየተንተከተከ የሚያስቆማቸው እስካይኖር ድረስ መፋለም በመጀመራቸው ኪም ኦንን ከታገቱበት አውጥቶ አንገታቸው ላይ ስለት በማድረግ ጂኖን ከመፋለም ያስቆማቸዋል። በዚህ ጊዜ ግን ዲሚን ከርቀት አለማ የኪምን እጅ በቀስት በመወጋቷ ኪም እንደምንም ተፍጨርጭሮ ከቦታው ሲያመልጥ ጂኖ ደግሞ የቀሩትን ወሮበሎች ቀጥቅጠው ኦን ከታገቱበት ነፃ ያወጧቸዋል። ይህ እንዳበቃም ፖሊሶች ወደ ቦታው መጥተው በርካታ ወሮበሎችን በቁጥጥር ስር ከመዋላቸው በተጨማሪ በፍርድ ቤት ትዕዛዝ የኪም ቤት ይበረበርና የብዙ ሟች ሰዎች ሞባይል በቁጥጥር ስር ይያዛል። ፖሊስ ባደረገው ተጨማሪ ምርመራም የኪም መረጃ አቀባይ ፖሊስ ቢያዝም ኪም ግን የገባበት ሳይታወቅ ጭልጥ ብሎ ይጠፋል። ነገሮች ያበቁ ቢመስሉም ቱጃሩ ሆንግ ግን ኪም እስካልተያዘ ድረስ እረፍት እንደሌለው ለነጂኖ ሲነግራቸው ነጂኖም ኪምን በቅርቡ እንደሚያገኙት ቃላቸውን ይሰጡታል። የዛኑ ዕለትም ነጂዮ ማዩንግን በድጋሚ በማግኘት ኪም ተደብቆ ሊሆን የሚችልበትን ስፍራ ሲጠይቁት ይሄን ሊያውቅ የሚችለው የኪም የቅርብ ሰው የነበረው ጁንዱ ብቻ እንደሆነ መረጃ ይሰጣቸዋል። ጂኖም ለጁንዱ ደውለው የኪምን መደበቂያ ሲጠይቁት ጁንዱ ቾ ከዚህ በፊት ቃል የገባለትን ብዙ ገንዘብ እንዲሰጡት መደራደር ይጀምራል። ምርጫ ያጡት ጂኖም ነገሩን ለቱጃሩ ሆንግ በመግለጽ ጁንዱ የሚፈልገውን ገንዘብ በመቀበል ጁንዱ ጋር እንዲደርስ ያደርጋሉ። የሚፈልገውን ያገኘው ጁንዱም ኪም ከከተማ ውጪ በሚገኝ ወደብ ላይ የግሉ ግዙፍ መርከብ እንዳለው በመግለጽ ሊደበቅ የሚችለው እዛ እንደሆነ በእርግጠኝነት ያሳውቃቸዋል። ጂኖና ውጂንም ይህን መረጃ እንዳገኙ ምንም ጊዜ ሳያጠፉ ኦንና ዲሚንን ተሰናብተው ወደ ወደቡ ስፍራ በመሄድ የኪምን መርከብ ያገኙታል። እንደተባለውም መርከቡ ላይ እንደገቡ በርካታ ለኪም የሚሰሩ ሰዎች ጋር ተገናኝተው ውጂን ከሰዎቹ ጋር መፋለም ሲጀምር ጂኖ ደግሞ እርጉሙ ኪምን አድኖ በመያዝ አፈር ከደሜ ያበላው ይጀምራል። ኪምም ያለ የሌለ ኃይሉን ተጠቅሞ ጂኖን ለመፋለም ቢሞክርም ጂኖ ግን በመረረ ጥላቻ ይፋለም ስለነበር በጣም በቀላሉ ኪምን ደብድቦት ራሱን ያስተዋል። የኪምና ሰዎቹንም መሸነፍ ተከትሎ ቱጃሩ ሆንግ ፖሊስ ይዞ ስፍራው ድረስ በመምጣት ሁሉንም በቁጥጥር ስር እንዲውሉ ሲያደርጋቸው ኪምም እስከ ዛሬ ድረስ አጠራቅሞት የነበረው ወርቅ እዛው መርከብ ላይ ይገኛል። ቱጃሩ ሆንግም ጂኖና ውጂን በሰሩት ሥራ እንደረካ ገልጾ ለሁለቱም ሁለት የወርቅ ጥፍጥፍ በመሸለም ቀሪው ወርቅ ደግሞ ለሆስፒታል ግንባታ ለተለያዩ የእርዳታ ማህበሮች እንደሚከፋፈል ቃል ይገባላቸዋል። በመጨረሻም ጂኖና ውጂን በድል አድራጊነት ወደ መኖሪያ መንደራቸው በመመለስ በናፍቆት ስትጠብቃቸው የነበረችውን የጂኖን እናት አቅፈው ሰላም ካሉ በኋላ ሁለቱም ስለሰሩት ጀብዱ አንድ ላይ ሲተርኩላት እያየን ታሪካችን ያልቃል።